እንግዲህ ተመልካቾቻችን ጥምቀትን ምክንያት በማድረግ እንደዚህ ሞቅ ደመቅ ባለ ሁኔታ መተንላቸዋል። ቆይታ ከቶንኮሱ ጋር ነው። ዛሬ ከኛ ጋራ ቆዩ እንላለን እና ጥምቀት ማለት ነው። ጥምቀትን ፏ ደመቅ ባለ ሁኔታ ጥያቄም ከተጠየቅኩ እየመለስኩ ከዚህ እንደልኩ ደግሞ ሎሚ ውርወራ ኧረ እባክህ ገና ትወጣለህ። እኔ እንዳውም አንድ አይደለም ወረውረው በኩንታል ገዝቼ የሆነ ላይ ወጥቼ ወደ ታች። ኧረ በስመ አብ! በዚህ ኑሮ ውድነት ሁሉም ካንተ ጋር ከመጡስ ምን አንድ አይጠፋም። አንድ ከሁሉም አንድ አይጠፋም። ኦኬ፣ ሁሉንም ወርውረ አንድ አይጠፋም። ኦኬ፣ ጥሩ ሀሳብ ነው እሱ። እና እንዴት ነበር በዓል? በዓል አሪፍ ነው። ብላ ወጃለሁ እንደዚህ ነው። ኧረ ብላ። ቡናም ትጠጣለህ? ቡናም እንጠጣለን። እና ፋሚሊ ባለፈው አውርተናል። በዚህ ዩቲዩብ ደግሞ በእንደዚህ መልክ ከሚጣና አድጋ አንድ ላይ ደግሞ ይሄ ማንካቲው ከመጣ በኋላ ከዚህም ሊበላ እበላለሁ። ያኛው ኧረ ትበላለህ፣ ዳቦውንም ትቆርሳለህ። እንደ አጋጣሚ ባለቤቴ የለምና አንተ ትቆርሳለህ። ችግር የለውም። እንግዲህ ሰብስክራይብ በማድረግ አንድ ቪዲዮ ለቀናል አይደል? ባለፈው በማንካቲው ሲለቅ እንግዲህ አሪፍ ታይቶልናል። እንደ መጀመሪያችን አይደለም። በጣም እናመሰግናለን ሰብስክራይብ ያደርጋችሁን። አንድ ሳምንት ውስጥ አይደል? አዎ 2500 አካባቢ ገባን። ቀጣይ ሳምንት ደግሞ 5000 ልንገባ እንችላለን። አዎ እናመሰግናለን እያልን ብላ እየበላሁ። አንደኛ ጥያቄያችን ጥምቀት ሲመጣ ምንድነው የምታስታውሰው? ማለቴ ስለ ጥምቀት ምን ታስባለህ እንዴ? ሁሌ ጥያቄ ነው እንዴ? አዎ እየተጠያየቅን ቡናችንን እየጠጣን። እኔ ጥምቀት እውነት ኢትዮጵያ ብቻ ያላት ይሄ ዩኔስኮ ላይ ሳይመዘግብ አይቀርም። ዩኔስኮ ታውቋለሽ አንቺ? አዎ እኔ ሳወሩ ሰምቻለሁ። ጥምቀት ሁሉም በአንድነት የሚያከብረው ሁሉንም አንድ የሚያደርግ ውብ ባህላችን ነው። እንደውም እኮ ምን ይባላል መሰለ፣ ለጥምቀት ያልሆነ ቀሚስ ይበጣጠስ ይባላል። ለጥምቀት ብዙ ሰዎች ይዘጋጁበታል። አዳዲስ ነገሮች የበዓል ልብስ ለብሶ ደምቆ አምሮ ነው የሚታዩት። እና አንተ ደግሞ እስቲ ሎሚ ወርውረህ ታውቃለህ? እኔ አንድ ቀን ራሴን ወረወርኩ በለው። ራሴን ዝም ብዬ ምን አደረኩ መሰለሽ? ራሴን ሎሚ አጣውና እንደዚህ ራሴን ያዝኩና ወርወር ሳረግ ከግንብ ጋር ነው የተጋጨው እንጂ ከልጅቷ ጋር አይደለም። ከግንብ ጋር ቀጥታ እንደዚህ ሲወረወር ራሴን እንደዚህ ጥምዝዝ አልኩ። ልጅቷ ዞር ስትል እንጂ ግንብ ጋር ሰው ተሰብስቦ በቃ ሎሚ ራሱ ብዙ ሰው ሰጠኝ። አሳዝናቸው እና ከዛ በኋላ ወለወልክባቸው ወይስ? አይ ከዛ በኋላ ሎሚ ነው ታመገባ። አይ በቃ አሰብኩ ሎሚ ለምን ለኔ ሰው ሻይልን ብዬ ስላሰብኩ እሺ ብዙ ሎሚ ገዛውና እየሄድኩኝ ያለ ይሸጣል ሎሚ የሚል ሰው ሲበዛ ሸጥኩ። እንዴ አልኩ ሙሉ ቀኑን ሎሚ ሲሸጥ ዋልኩና አመለጠኝ። የዛሬ 2 ዓመቱ ልጅቷ ጋር ሳደርስ ጨረስከው? ወይ አንተ! እና ሳትወረውር አለፈ ማለት ነው የባለፈው? ዘንድሮ ሳትወረውርም ወይስ? ዘንድሮም የሚወረወርባችሁ ሰዎች እስኪ ኮሜንት ላይ ወደኔ ወርውር እያላችሁ ጻፉ። እኔ እፈራለሁ፣ በርግጥ እፈራለሁ። ምን ማለት ነው? ለምን ትፈራለህ እንዴ? ምን ስተዋክሽ እውነታውን ሰው በሎሚ የተጋባለ ብለሽ ታስባለህ እንዴ? ምን ታውቃለህ? እድሉን መጠቀም ነው አባቴ። እንጃ እንግዲህ እኔ እንደዚህ አይነት ነገር እፈራለሁ። እሺ የጥምቀት ዘፈን አንዱን ዝፈንልኝ። ዘፈን? አዎ እኔ ደስ የሚለኝ
ማነው የገና ጨዋታ እና ጨዋታ ማነው የገና ጨዋታ። አቤት አቤት ድምፅ ቡና እያሸተ ደማም ሰው ድሮ ድምፅ ነበረኝ። ኧረ እባክህ አሪፍ ነው። በቃ የበዓል ዘፈን ራሱ አሰብኩ አላወጣም። ኧረ አንተ ራስህ እኔ ራስህ ከዛ ተውኩ። ግን ለምን አይ ድምፄን መጠቀም አለብኝ ብዬ ለምን ለሰው አይ ተይው እሱን ትቼዋለሁ በቃ። እሺ ጥምቀት በዓል ምንን ያስታውስሃል? የሆነ ገጠመኝ ነገር አለ? ገጠመኝ ማለት የህይወት ታሪክ ነው እንዴ? አይ ለጥምቀት በዓል የሆነ ምን ታስታውሳለህ ማለት ነው? እኔ በዓል ሲደርስ እንግዲህ መጀመሪያ ትዘምለኝ ቅርጫ ቦታ። አዎ ለምን አልሄድም ብር ስለሌለኝ እሺ ቅርጫ ቦታ ስለማልሄድ በየዓመቱ ድንገት ረስቶ ስሜን ቢመዘግቡ ብዬ ሂጄ እዛ ቆሜ ይጠራሉ ስም የማን ልታመጣ ልትወስድ መጣ ነው የምለው። እና እሱ ትዝ ይለኛል። አንዱ ደግሞ በየዓመቱ በዓል ነገር ሲደርስ እቅድ ያወጣለሁ። ቀጣይ ዓመት እኔ እንደዚህ መሆን አለብኝ። የራሴ ቅርጫ ይቅር እኔ ራሴ ቅርጫ የሚፈልጉ ሰዎች ማከፋፈል ወደሱ ንግድ ያደርባሉ። ግን ቅርጫ የሚሰሩ ሰዎች አዋ ይሆናል ለማትረፍም ሳይሆን አንድ ላይ ገዝቶ ለመከፋፈል እኮ ነው። አንዱ እኔ በጣም ደስ የሚለኝ የቅርጫ ስነ ስርዓቱ በጣም ደስ ይለኛል። አንዱ ደግሞ በዓል ሲደርስ የሚያስታውሳቸው ድሮ ጉሩቤቴ የነበሩት ክፍለ ሀገር አብረን ብዙ ነገር አሳልፈናል። ስናገኝ አብረን በልተን እንኳን አደረ ከዚህ እስከሄድ ነው ቡና የምንጠራራው። ኧረ እባክህ ቤት ራሱ አትገቡማ? በቃ ጠዋት ቡና መጠጣት ከወጣሽ በ2 ወር ነው አዳርሰሽ ቤት የምትመለሰው። ብዙ ነው ሰው ሌላ በዓል ይመጣል። እናንተ እንደዚህ እውነት ሰው ድሮ በቃ አብሮ ይበላል አብሮ ይጠጣል። ኧረ ተይ በእናትሽ ደስ ይል ነበር። አንቺ ራሱ ቡና በዓል ስለሆነ አይደል የጠራሽ እኮ እሱን እኮ ነው። ይሄ በዓላችን ነው ደስ የሚለው። ደግሞ አንደኛ ድሮ ብታውቂ ሰው በቃ ራብ የለም። ካገኘሽ ጎረቤት ሄደሽ ትበላለሽ። እንደ እኔ ወተት ራሱ ውሃ ጠይቀሽ ወተት ነው የሚሰጡሽ። ኧረ እባክህ በጣም ደስ ይላል እኮ። አሁን ጠፋ። ግን በቃ አትጠይቂኝ ምንም እኔ ተናደድኩ። ኧረ አትናደድ እንዴ ምንድን ነው? አሁን እኮ በዓል ነው። ወደ ኋላ ተመልሰ እንድትናደድ ሳይሆን ያሳለፍከውን ነገር እንድታስታውሰን ብዬ ነው። እሺ ተጫወት በቃ እየበላክ። ለበዓል በግ አርደህ ታውቃለህ? ራሴ ነው ወይስ ሰው ቀጥሮ? ለራስህን ሰውም እየጠራ ከሄደህ ብትሰራ ምን ችግር አለው? እቺን ቻንሱን ተጠቅመ በአራጅ አለ እያልክ እየዞርክ ሰፈር ውስጥ ብዙ ቤት አለ። እሱ ራሱ ስራ እኮ ነው። እኔ ለነሱ አርጄ ባሉ እጄን እገባለሁ ወይስ እንዴት ነው? እንትኑ እንካፈላለን ወይስ እንዴት ነው? ብር ይሰጡሃል እንጂ በግ የሚገዛልኝ ነው እንዴት? ያደርክበትን ነው እንጂ የሚሰጡ። ለምሳሌ ስንት የሚሆን ነው መስልሽ የሚሰጡ? 100 ብርም 200 ቢሆን። ኧረ እኔ አርጄ ሙሉ በግ ስጋ እንደዚህ ነካክቼ 200 ምን ይገዛ? አይተዩ እንደዚህ አይነት አልሰራ። ኧረ እንደዚህ ስራ እየናክ እኮ ነው። በቃ እዚህ ቁጭ ብለህ 10 የሚጣላት ይሄን ስጪኝ ያን ስጪኝ የምትለኝ እንዴ? ወታሰራ። ኧረ ቡናው ራሱ ይቀራል። እኔ ወጥቼ እኮ አንድ ቡና ሲኒ ልጠጣ ይችላል። ስለጠራሽኝ ነው የመጣሁት። ከየት ታመጣለህ? እባክህ አትዋሽ እንዴ! አንተ ስራ ወታሰራ በዓል ነው ብለህ በቃ እሺ። አሁን ዳቦ ቁረስልኝ እና ቁርስ ቁረስ። ይሄው ቢላዚ ያለ እንደዚህ ሃፒ በርዝዴይ የሚሉት አሉ እንደዚህ። ኧረ ይሄ የበዓል ነው ተንኮሱ።
በቢላው ኧረ ተው እንደዚህ ምንድን ነው ቢላ በእጅ የሚቆረሰው? በቃ መሰለኝ ለኛስ ለራሴ ወስደ በቃ አሃ ተው በቃ እኔ ራሴ ቆርሳለሁ። ምን አይነቱ ነው? እና ሰብስክራይብ አድርጉ፣ አበረታቱን። እውነት በደንብ አበረታቱን። እየበላክ አበላው ቡናም ወጥ እየደረሰ ብታመጪልኝ። ኧረ ቆይ በኋላ ምሳ ትበላለህ። እሺ ምሳ ትበላለህ። እንጀራ ዳቦ በወጥ ኧረ ያስጠላል። አንተ ደግሞ ግን ትዋሻለህ እንጂ ተንኮሱ ሎሚ ወርውረህ ታውቃለህ? እንደዚህ ከፊት ሳነበው ታውቃለህ? እኔ በጣም እኮ እንትን ይፈልጋል፣ አላማ ይፈልጋል። ረስታውን የሆነች ሴት ልጃገረድ በዚህ በኩል አለች፣ አንድ ደግሞ በዛ በኩል ባልና ሚስት ካሉ ድንገት ወርውሬ ስቴ እሷን ሳይሆን ባሏ ጋር ያለችዋል ቢትመታ ምን ይላል እንዴ? አንተ አይተህ ነው እኮ ቀስ ብለህ ከኋላ ሄደህ የምትመታው እንጂ በቅርብ ነው እንዴ? አዎ እንጂ በሩቅ እኔ እኮ ሩቅ ቁጭ ብዬ ወይ ቆም የሚወረወር መስሎኝ። ኧረ እንደዛ አይደረግም። ምን ነው አንተ እንዴ ቂም አለብህ እንዴ? ቀስ ብለህ ነው ከኋላ ሄደህ የምትመታት። ግን አውቀህ ነው ሙድ የምትይዘው እንጂ ወርውረህ ታውቃለህ። አንዴ ወረወር ከዛ ሲወረውር ተጎዳችና ሐኪም ቤት ወሰዳለሁ። እሺ ከዛ ሐኪም ቤት ሲወስዳት እዛ ታማ ተኝታ ታይፎይድ ሆነባት። እሺ እንደ እኔ ወርውሬ መታወት ቦታ እዚህ ጋር ታይፎይድ ወጣባት። እንዴ ግንባሯ ላይ? አዎ ታይፎይድ ቁስል ነው እንዴ? እኔ እንጃ ታይፎይድ አሉ የሆነ ታይፎይድ ነገር ነው ወባ ነገር ይመስለኛል። ከዛ ኧረ አለየህም አንተ ምን እንደሆነች ብቻ በቃ በዛን ተዋወቅንና እኔ በዛን ዛ ወጣት ነበርኩ በደንብ ወጣት ጡንቻ ራሱ እጄ እዚህ ጋር ራሱ ሰው እዚህ መሀል ላይ ጡንቻ ያወጣል። እንደዚህ ስፖርት ሰራ እዚህ መሀል ላይ ጡንቻ በጣም ወፍረ ማለት ነው። ይሁን በቃ ስፖርተኛ ነገር ነበር። ከዛ ተዋወቅንና እኔ ለስራ ውጭ ሄዳለሁ አይደል? ውጭ ሄዳለሁ። ድሮ ንግድ ሰራ ነበር አይደል? ከዛ ውጭ ሲሄድ ውጭ ትመጣለች። እሷ አውቃ ፈረንጅ መስላ ሀዋሪው ትለኛለች። ተከትላ ትመጣለች። ፈተነችን፣ ብዙ ቦታ ፈትናል። ህንድ ሀገር ላይ ነው ፈተናውን የወደቅኩ። እንዲህ መስላ መጣችብኝና አገር ጓደኛ የለም ስትለኝ ኧረ የለም አልኳት። እሺ ከዛ ፊቷን እንደዚህ ጠርገው እሷ ራሷ አልዘፈነችው የህንድ ዘፈን አልዘፈነችው። እስክታቸውን ዘፈነች። ግን ተጣላን በዛ ሰዓት። ናይዞን በቃ እዛው ተጣላችሁ። እንደ ሀገር ተጣላ። ምን አንተ ሌላ ሰው መስለ ዝም ብለህ ትዘፍናለህ እንዴ ካገኘው ጋር? እንዲ እኮ ነው እንዲ ሲሄን ነው። እና ይሄ ነው። አይ አንተ በጣም ነው የምትገርመው እኮ። ግን የማረሳው በዓሉ ላይ የማረሳው አንዴ ተቸግሬ በጋርድ ማረድ እችላለሁ አልኩ። አንዱ ገዝተው ሲገባ መንገድ ላይ ተገናኘን። ሰላም አለኝ፣ እኔም ሰላም አልኩት። መልሶም ሰላም አለኝ፣ እኔም ሰላም አልኩት። ከዛ በገም ያርድ ሰው አጣሁት። እሺ በውስጤ ማረድ እንትን በቢላ አይደል አልኩ። ስጋውን መለየት አይደል አልኩ። አውቃለሁ ልበል አልኩ። አታውቃለህ አለኝ። ኦኬ አራጅ ፈልጎ ነው እሱ። ኧረ እኔ አርዳለሁ አልኩ። እሺ እንዴት ደስ እንዳለው ይዞን ገባ። ጠላ ሰጡን፣ ምግብ በላው። እሺ 4 ቢላ ሰጡን። ከዛ በጉን ያው ማረዱ አይከብድም አይደል? ቆረጥኩ አንገቱ። እሺ ቆርጬ አሰቅልም እንደ ስለኝ ኧረ ሰቀላል አልኩና እዚህ ጋር ገመዳ አስሬ ወገቡ ላይ ስመጣ እኔ ዛፉ ላይ ሰቅያለሁ። እሺ ከዛ እንዴ አለ ሰውዬው። ብቻ ረስቶ ይሆናል ብሎ አወረድ።
አስበሻል? ዛሬ ጀመርነው እዛ ድሬ ሰውዬው ማገዘኝ እንዳላወቅኩ አውቆ ከዛ እንደምንም ጨርሰ ግን ብዙ ምንም አልከበደኝም። ምኑን አልከበደም ታዲያ? ቀኑ ሙሉ ወስደ ገና እሱ መጥቶ አግዞ ምናምን እንትና ይሄ ቆዳውን መክፈፍ እሱ ከበደኝ። ቆርጬ አወጣው። ግን ሰውዬው ምስኪን ስለሆነ ነው እንጂ ብመታኝስ እኮ። አሁን ለምደሃል ወይስ እንደዛው ነህ? እንደዛው ነኝ። አልለመድክም? ያኛውን አይተህ እንኳን ትምህርት አትወስድ? አረ አሁን ይሻለኛል። ስራ ከመጣ ለኔ በግማረዱ ከመጣ እድል እንዲሰጡኝ እንዲጠሩኝ ስልክ ቁጥርን የለኝም ግን ብቻ ጥሩኝ። እኔ ቤት መጣችሁ። አረ አንተ በኔ ግን አትሄድም ማንም ጋር ታሳፍረኛለህ እንዴ? አረ እችላለሁ እያልኩ እኮ ነው። አረ ምኑን ነው የምችለው? ከዛ በኋላ አላረርክማ ሌላ አላረርኩም እና ምኑን ነው የምችለው? እንግዲህ ሰብስክራይብ አድርጉን፣ አበረታቱን። እንደዚህ የሚያምር ቡናችንን እየጠጣን እየተጫወትን ነውና አበረታቱን እንላለን። እና ተጫወት ተንኮስ ብርታት ነው። አዎ። እና ሌላ ደግሞ እኔ ልጠይቅሽ፣ አንቺ ዶሮ አርደሽ ታውቃለሽ? አዎ። እንዴ ሁሌ ነው እንጂ ማርደው ዶሮ። አዎ። ዶሮ? አዎ። እሺ አንድ ዶሮ ክብደቱ ስንት ኪሎ ይሆናል? በኪሎ ነው እንዴ ዶሮ ግምት? ለምስ ቢገመት እንደዚህ ስንት ኪሎ የሚሆን ይመስልሻል? ዶሮውን ብታመጣ ገምትልሃለሁ፣ ግን ከመሬት ተነስቼ ወይ ትልቅ ሊሆን ይችላል፣ ትንሽ አነስ የምትል ሊሆን ይችላል። እንዴት ነው ገምቺው? ዝም ብለሽ ዝንት ይሆናል ገምቺው። ኧረ ተው አንተ። እኔ አንቺ ጥያቄ ጠይቀሻል አይደል? እስኪ አንቺ ስንት እስኪ ገምቺው ዝም ብለሽ። በኪሎ አይታወቅም አልኩህ እኮ። ለምን አሁን ዝም ብለን ስጋ ነው እንዴ ዶሮ ይዘን ብናስቀምጥ ብለሽ አስቢውና እሺ ዶሮውን አምጣና ልመዝንልህ። መቴን ነው ዝም ብለሽ ግምት። አይገመትም። እስኪ እናንተ ሰዎች ዶሮ ስንት ኪሎ? እሺ ሌላ ጥያቄ እኔ ልጠይቅሽ። እሺ ባህል ጊዜ ጥምቀት ሂደሽ ታውቃለሽ? አዎ። ሎሚ ተወርውረውብሻል? አዎ። ድሮ መቱኝ። ከዛ ሞትሽ? ሰበሩኝ። እሺ ምንድን ነው መልስሽ በዛን ሰዓት? እኔማ ምንም አላልኩም። ሎሚውን አይተሽ ዝም አልሽ? አዎ ዝም አልኩ። ሽምጥጥ አድርጌ ተደብቄ ሰው መሀል ገብቼ ሸወድኩት። ኦኬ። እሺ ሌላ ጥያቄ አሁን ቢወረውሩብሽስ? አሁን ቢወረውሩብኝ? አሁንማ አይወረወርም። ለምን እንዴ? አሁን አግብቻለሁ እኮ። ይኸውላችሁ ያገባ ሰው ላይ ሎሚ አወረወርም። እንግዲህ ጥንቃቄ አድርጉ። ሌላ ጥያቄ፣ በዓል ሲመጣ እኔ ደግሞ ልጠይቅሽ፣ ማንን ነው ትዝ የሚልሽ? በዓል ሲመጣ በዓሉ ራሱ የሆነ ደስ የሚል በዚህ አመት እንደዚህ ያሳለፍ በዛኛው አመት የምትለው ነገር አለ። የራሱ የሆነ ድባብ አለው። ግን አሁን በፊት የማስታውሰው ቤተሰቦቼ ጋር ሆኜ የማሳልፈው ነገር፣ አሁን ደግሞ ካገባ በኋላ እንደዚህ። እሺ አሁን ለምን ቤት ዘግተሽ ቡናው ጫፈላሽው? እናንበላ ቤት ገብተን እንዴ? ይኸው ቡና ፈላው ጠራዋችሁ እኮ እያበላችሁ። ጎረቤት ከግቢ ውጭ ያሉ ጎረቤት እስከ ታች እስከ ላይ እስከዛ ምናምን ለምንድን ነው አልጠራሽው? እንደዚህ እኮ ቀርቷል ተንኮሶ። አሁን ሰው ቢዚ ነው ገባ። በአልቀን እኮ ሰው ቤቱ ይቀመጣል ግን አይመጣም። በጠራው ራሱ አይመጣም ሰው። ለምን? የራሱን የሆነ ጊዜ ማሳለፍ ይፈልጋል ቤቱ ሆኖ። እሺ አሁን ለምሳሌ የበዓል ቀሚስ ምን ይሆን ነው ያልችው? ለበዓል ያልሆነ ቀሚስ፣ ለጥምቀት ያልሆነ ቀሚስ ይበጣጣል። ለምንድን ነው የተባለው ብለሽ ነው የምታስቢው? እስኪ ስለ ለጥምቀት የሆነ ለየት ያለ ነገር መግዛት፣ ቀሚሶቹን የሚያማምር ነገር አጊጠበት አምረህበት የምትወጣበት ስለሆነ ለበዓል ካልሆነ ለምን ይሆናል እንደማለት ነው።
እንግዲህ ብዙ ጊዜ ጥያቄ የሚሆንብን ነገር ለምንድን ነው ቤት ኪራይ የሰራሽው ማለት? አይ ስልሽ ይሄን ሰርተሽ ግቢው ባዶ ቢሆንልሽስ? እንዴ ለምን ላከራይ ነው? ምን ለምን ብሩ በሰራሽበት የሆነ ነገር ብትገዢ ሌላ ነገር ብትሰሪስ? ለምን ግቢው ባዶ ከሚሆን ሰው ይኖርበታል። ሰው ከግቢ ውስጥ አይጠፋም። ደስ ይልሃል እኮ። እሺ ለምንድን ነው እኔ በዚህ ሰዓት ፍቃድ የምትጠይቂ እንዴ? ምን ማለት ነው? አይ አንቺ ቅድም ጥያቄ ስለጠየቅሽ እኔ ልጠይቅሽ እንዴ? አንተ እኮ ነው ያስለመድከኝ። ራስህ እየመጣህ አንዴ ሽንኩርት፣ አንዴ ቲማቲም፣ አንዴ ድስቱላ ወጡላ ሳይቀር እንጀራ ሳይቀር እንዴ አንተ እየወሰድክ እኔ ዝም ብዬ ልተው ነው? ግን ተከራይቆ ችግር ነው ታውቃለች ስልሽ የሆነ ያገኘው ራሱ ከቤት ኪራይ ተርፍበትምና አደራ ሁለተኛ ምንም እንዳትጠይቂ እንዴ። ካየውማ አልተው። ይሄን ቃል አልገባም። ካየው አልተው። እውነት ወይኔ ኪራይ ቤት ለምንድን ነው? እሺ ሌላ ቀን ደግሞ ቀኑ ቤት ኪራይ ቀኑ ሊደርስ ሲል ለምንድን ነው አይኔን የምታየው? እኔ አልረሳም ቀኑ። አንተ እንዴ ወሩ ተመልሶ እስኪመጣ ራሱ ካላስታወስኩ ትሰጠኛለህ አንተ? ሌላ ደግሞ ምን አሰብኩ መሰለሽ? እሺ ወሩ ሊደርስ ሁሌ ነው ገባ ትዘምልሽ ገባ ሌን ነው እስኪ ቤት ኪራይ ደረሰ እኮ ገባ ሌን ነው የምትይው ነገር። አዋ ስንት ወጪ አለብኝ እኮ ነኝ። አሁን ምን ወጪ? ቤት ኪራይ አትከፍልም አንቺ። እኔ ቤት ኪራይ እየከፈልኩ ባገኘው ወይ ተይው። ግን ቤት ኪራይ ባልከፍል እኮ እናንተ በምትሰጡኝ እኖራለሁ እንዴ። ቤት ኪራይ ብቻ ነው ብር የሚያስፈልግ? ለቤት ብቻ ለሊት ምንድነው ታዲያ? ምንድነው? ችግር አታውሪ ሁሌ ችግር አታውሪ። ኧረ ተንኮሱ በራሴው ጠርቼው ዛሬ ደግሞ ልክ እየነገረኝ ነው እዚህ ቁጭ ብሎ። አንድ ነገር ልንገርሽ፣ ችግር አታውሪ። ባገኘሽው እኔ አሁን የለኝም አንቺ አለሽ አይደል? ባገኘሽው አመስግኝ። አሁን አንቺ ቤት አለሽ፣ እዛ ላይ ደግሞ ለኔ ያኛውን ታከራያለሽ። ቤት የሌለው አለ አመስግኝ ሁሌ። በቃ የቤት ኪራይ ቀኑን ሊደርስ ሲል በቃ ችግር እንዴ ካልጠየቅኩ እኮ አውቃ ሰጠኝም። ለዛ ነው በቃ እኔ ሁሌ ነው ትዘምለኝና ሰው ለምንድን ነው በዓል ሲደርስ በቃ ችግር ያበዛል። አንዱ ደግሞ ከዚህ በላይ በቃ ሰው ባለው መኖር አይችልም። እኔ ሁሌ ጥያቄ የሚሆንብኝ ይሄ ነው። ለምንድን ነው የማመሰግኑት? አሁን ቤት አገኘሽ አይደል? እኔ አሁን ፈጣሪው ቤት ስጠኝ፣ ትንጥዬ ቤት ስጠኝ እላለሁ። አየሽ እኔ አንቺ ያለሽበት ላይ ነው እየለመንኩ ያለሁት እኮ። እኔ ደግሞ ቤት አለኛ ሌላ ነገር ነው የማስበው። ገባ? መኪና ሌላ ይሄ ፎቅ መስራት ብዙ ነገር ነው የማስበው። እንደዚሁ ቤት አለኝና ዝም ብዬ ልቀመጥ? አይ ጥሎ መሄድ አለ እኮ። እውነት ለመናገር ሰው አመሰግንም። አየው ብዙ ሰው ሁላ ያለው ካለው ከሌለው በላይ ያለው ነው የሚጨናነቀው። እንደዛ አይደለም። ጥሎ መሄድ እንዳለ ረሳችሁ። ያመሰግናል። ማመስገኑን ግን እንዴት እንደሆነ ታውቃለህ? በደረጃ ነው የሚመጣልህ ሀሳብ። የሆነ ነገር ስትሰራ ዛሬ ደግሞ ሌላ ቤት ካለኝ መኪና ካለኝ የሆነ ትልቅ ድርጅት ነገር አለ። በስቴፕ ነው። ግን እሱ ይሁን እኮ እኔ መኖርሽን አልጠላውም። መኪና ብኖርሽም ምንም ብኖርሽ ችግር የለውም እኔ ጋ። ግን በጣም ጥያቄ የሚሆንብኝ ሰው መሞቱን ይረሳል። እስኪ በቃ ሀብት በቅቶኛል ብለው ቁጭ ያለ ሰው አለ? የለም። ሁሉም ይሮጣል። ይሄ የዓለም እንትኑ ራሱ የዓለም አንደኛ ማን ነው ስሙ? ስሙን አላውቀውም። እሱ ራሱ አሁን ባገኘው አላመሰግንም። እና እቺ ዓለም ጠፊ ናት። እኔ ለዛ ነው ቤት ሳልሰራ የተቀመጥኩ ራሱ አይደል? ብትሰራ ነው ግን የሚሻለው። ጠጣ ቡናህን ዝም ብለህ አሁን በቃ ቡናህን እየጠጣህ የጠጣው
እንግዲህ ቤተሰብ ሰብስክራይብ ማድረግ እንዳረሱ። እሺ መልእክት የምታስተላልፈው መልእክት ካለ? እውነት ለመናገር እንግዲህ እኔ መልእክት የሚያስተላልፈው ይሄ ተቀረጸው ግን ዓለም ይደርሳል። ሁሉም ቦታ ይደርሳል። እንዳውም ይሄ ቋንቋ የማሰሙ ካላችሁ ራሱ ውጭ ሀገርም ያላችሁ ፈረንጅም ከሆናችሁ በደንብ ስሙን። እኛ የለቀቅነው ቪዲዮ እየለቀቁ ዩቲዩብ ላይ ዩቲዩብን ያልለቀቁ እኛ ቀድመን ዩቲዩብ ላይ ስለምንለቅ ከቲክታክ ያመጡ ዩቲዩብ ላይ እየለቀቁ አሁን ኮፒራይት እንግዲህ ኦን አርገናል እና ዩቲዩባችሁን እንዳትጎዱ። እኛ የለቀቅነው መልሳችሁ ኮፒራይት የሚባል አለ እኮ። ጭንቅላት በደንብ አስቡ እና እንኳን አደረሳችሁ በድጋሜ እያን ካሁን በኋላ በዚህኛው ቲክታክ በዚህ መልክ ብቻ አይደለም፣ ቡና እየጠጣን ብቻ አይደለም፣ የሆነ ጌም ነገር ብዙ ነገር ልንሰራ እንችላለን። ቪሎግ ነው ብሎግ የሚባለው፣ ብሎክ ነው የሆነ ነገር የሚባለው። ገባ ስንወጣ ስንሄድ ምን ስንል ብዙ ነገር በዚህ ልንሰራ ስለምንችል አበረታቱንና አሁን አንድ ሳምንት አልሞላ 3000 ልንገባ እና ወደ 5000 አስጠጉንና ቀጣይ ቪዲዮ ስንሰራ ደግሞ 5000 ገብተናል ብለን እንድናመሰግናችሁ እናንተም ስሩ። በርግጥ እኔ እኮ የኛም ቪዲዮ ስትለቁ ኮፒራይት እንዳይዛችሁ ነው እንጂ እናንተም እንድንሰራ እንፈልጋለን፣ እንድታርጉ እንፈልጋለን። በደንብ ስሩ፣ ግን ራሳችሁን ሆኑ። ማለቴ የሰውን ቪዲዮ ስትወስዱ ያው የዩቲዩብ ግግ ነው እንግዲህ የሰውን ሰው ነው የምለው። አሁን አንቺ የሰውን ለብሰሽ ብትመጪ እኔ ዝም እላለሁ። ዩቲዩብ ግን ኧረ አውልቂው ይሄ የሰው ነው እከሌ ላይ አይቼዋለሁ እና ጥንቃቄ አድርጉ፣ በደንብ ጥንቃቄ አድርጉ። በቃ ጭንቅላታችሁን በደንብ ያሳስቡላችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሀሳባችሁን ደግሞ ኮሜንት ላይ አስቀምጡ። በዚህ እንቀጥል በዚህ ዩቲዩብ ወይ በዚህ እንቀጥል በዚህ ዩቲዩብ እያል እናንተን ከምንጠይቅ እናንተ ራሳችሁ አስባችሁ ኮሜንት ላይ ስለኛ ምን ጎደለ። አሁን ሰው ምግብ ቤት ሲሄድ ምን ጎደለ ተብሎ ይጠየቃል። አሁን ቅቤ ጎደለ ብል ይጨምራሉ? አይጨምሩ። ሰው አስመሳይ ሆኗል ምግብ ቤት። እውነቴን ነው። ይመጣሉ እየበላቸው ነው ስለምንከፍል እኮ ነው። ባንከፍል እኮ ሰው ቢሉ አይሉንም አይደል? እየበላቸው ነው። ምን ጎደለ ምን ይጨምር? አየሽ እንጀራ ምን አስጨምር እኮ ብር ያስጨምራሉ፣ ነፃ ያስመስላሉ። ገብቶሻል? እና እኛ ምን ጎደለ የምንለው ያው እናንተ አይደለም የምትሞሉ፣ ግን ኮሜንት ላይ ይሄን ብትጨምሩበት፣ ድምጽ ቢጨምሩ፣ በደንብ ከፍ ብታረጉ፣ ዝቅ ብትሉ፣ እሷ ብቻ ከምትጠይቅ አንተን ብትጠይቅ፣ እሷ ብቻ ቡና ከምታፈላ፣ እሷ ብቻ ቤት ክራይ ከምታስከፍል አንተም አንዳንዴ ያስከፍል ብትሉ አይደል? እንደዛ አንዳንዴ እሱ እንኳን አይቻልም። ቤተሰብ ሀሳብ እኮ ነው። አይ ሀሳብ እንደዚህ አይነት ሀሳብ አታምጣ። አያችሁ የኛ ሰው ሀሳባችን ራሱ መግለጽ እየቻልን አይደለም ማለት እኮ ነው። እንደዚህ ከሆነ ይሄ እኮ ሀሳብ ነው። አይ አይቻልም። አንዳንዴ አከራይ ራሱ የቤት ክራይ የተከራይ ቤት ውስጥ እየኖረ እኔ ግርም የምልህ እዚህ ቆጣሪ አለ። ፋሚሊ ሀሳብ ነው እንግዲህ። እዚህ ቆጣሪ አለ፣ እሷ ጋር ስቶቭ አለ፣ እኔ ጋር ግን በትንጥዬ ገመድ ነው አምፖል ራሱ የደረሰው እና እርስ በርሳችንም እየተሳሳሰን ሀሳብ እኮ ነው ለእነሱ የምን ሀሳብ ነው እየተናገርክ እኮ ነው እንደዚህ ያደረገችኝ እያልክ አራይ እና እንደ ሀሳብ አከራዮች ተከራይን ቡና መጥራት ብቻ ሳይሆን ምን ነው አንዳንድ ቤት ክራይን ብትተውላቸው ምን ነው በቃ አይተው ያዝ ብላበት ሄደና የሆነ ጥብስ ብላበት ብትሉ ምን አለ አንዳንድ እንደ ራሳችሁ እንግዲህ ግቢ ስንገባ ተከራይ ሲገባ በቃ ቤት እንደራስኪ ግቢውን እንደራስ ይባላል። እኛ እንደራሳችን አይተን ዘመድ ይዘን ስንመጣ ይኸው እንግዲህ ሽንት ቤት እንደ ልጁ ሽንት ቤት ውስጥ ነው እንደማደው ወይስ ሽንት ቤት ውስጥ ድንጋይ እየሞላን ነው የምናድረው? ሽንት ቤት ይሞላል። ውሃ በጣም ቆጠረብኝ እንደራስ ተንኮሱ ነው የጓቁጭ ብለህ ያማህኝ እኮ ነው። እንደ ሀሳብ ነው። ሰብስክራይብ አድርጉ። እንደ ሀሳብ ነው። እንደ ሀሳብ አንተ በቃ
ይበቃል ቡና እውነት አዎ በቃ ልቀየርብህ ነው ኧረ እንደ ሀሳብ እኮ ነው ኧረ እንደ ሀሳብ እያማኸኝ ሀሳብ ትላለህ እንዴ እንደ ሀሳብ ነው ይሄ እኮ ሀሳብ ነው እሺ ማለትም እምቢ ማለትም እኮ ትችላለች ምን አናንተ አይ ተው ይሄ እኮ ንዴን ለእኛም አንድ ቀን ያልፋል እኛም አንድ ቀን ምን ታወቃለህ አንቺ ይሄን ቤት ለቀሽ የሆነ ባንክ እንትን ዕዳ መጥቶብሽ እኔ ሰርቼ ለኔ ልትሰጥ ትችላለህ ኧረ ተዋት ማርትብኝ አንተ ልጅ ዛሬ ምን ሆነህ እንዳሳ ኧረ እንዳሳብ እያልክ ምን ታወቃለህ አንድ ቀን አንቺም ተከራውነሽ እኔ ግቢ ልትገቢ እንዳሳም ነው በርግጥ እና ፋሚሊ ሰብስክራይብ ማድረግ እንዳረሱ ቀጣይ ደግሞ ሰው ጨምረን የሆነ ቻሌንጅ ነገር አዘጋጅተን በዚህ እንቀውጣለን በቃ በዚህ ነው ተንቆሶ ብቻ ሳይሆን ሌላ ሞኝ ይመጣል ነው እንዴ ሌላ አክተር መሆን አልችልም እንዴ እችላል ነው እንዴ እና ሰብስክራይብ ማድረግ በደንብ በቃ ይሄ ግዴታ ነው በቃ እስኪ ዝም ብለህ እንደዚህ ሰብስክራይቡ እንደዚህ ብትነካ ከስር ያለችዋ ለኛም ብርታት ይሆናል በትልቅ ዩቲዩባችን ደግሞ እየሰራን ነው 100,000 ልንገባ ነው ትንጥዬ ነው የቀረው 100,000 ሲገባ እንግዲህ የሆነ ፕሮግራም ቀጥ ያለ ፕሮግራም እናዘጋጃለን በቃ እንዳው ለአንድ ሰው ጊቭአዌይ ብናዘጋጅስ ደስ ይለኛል አዎ ለሰብስክራይባችን ለአንድ ለሰው ጊቭአዌይ የሆነ ነገር ከኛ ጋር ቪዲዮ እንድሰሩ ቻንስ እንሰጣለን እና ትልቁ ዩቲዩባችን ሰብስክራይብ ያላረጋችሁ አርጉ እዚህ አዲስ አበባ የምትኖሩ ከሆነ ደግሞ የኛ ሰብስክራይበሮች ጋር አንዳንዴ ቪዲዮ ብንሰራ እነሱንም እያበረታታ አዎ እና ጥሩ ሀሳብ ነው ይሄ መስራት የምትፈልጉ የኛ ፋሚሊ የሆናችሁ ለአንድ 3-4 ሰው እንደዚህ አይነት እድል ልንሰጥ እንችላለንና ሰብስክራይብ ያላረጋችሁ ሰብስክራይብ አርጉና ይሄው ሰብስክራይብ አርጋለሁ የምትኖሩበት ሰፈርም እየጻፋችሁ እና እኛ ኮሜንት ስለምናነብ ያው በውስጥ ወይ ደግሞ የሆነ አድራሻችሁ የቴሌግራም ዩዘር ኔማችሁን አስቀምጡልንና እናገኛቸው አንዴ እስኪ ሁሌም እኛ ብቻ ከምንሰራው እናንተም ከኛ ጋር እንድሰሩ እና በድጋሚ መልካም በዓል እኔ ሎሚ ውርወራ ስለሚሄድ ነው እንግዲህ የቾከልኩት አዎ ቾከልኩ እንግዲህ ፋሚሊ እንኳን አደረሳችሁ እያልን ፕሮግራማችን ይሄን ይመስል ነበር ከኛ ጋር ስለቆያችሁ በጣም ከልብ እናመሰግናለን ቴንኪው እንግዲህ ምሳሌ ሲመጣም እንደዚህ ብትቀርጪው በቡና ከምትሸውጂ እነዚህ ምሳ እየበላ እንግዲህ ቀጣይ ምን ይታወቃል ከቡና የተነሳው በቃ አመሰግናለሁ ኧረ ችግር የለውም እና በቃ ቡናውን በደንብ በቃ እዚህ ውስጥ የቀረ ጀበና በቃ በይ እሺ በቃ በል እንዴ ወይ ጉድ